በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኅዳር ጊዮርጊስ ለምን ይከበራል? በዚች ቀን የልዳ ሀገር የሆነ ሰማዕተ አለቃ ታላቁ መስተጋድል የቅዱስ ጊዮርጊስ ቤተክርስቲያን የተከበረችበትና ዳግመኛም ጌታችን በውስጧ ላደረገው ድንቅ ታምር መታሰቢያ ሆነ። ይህም እንዲህ ነው። በውስጧ ድንቆች ታምራትን እንደሚሰሩ ከሃዲው ዲዮቅልጥያኖስ በሰማ ጊዜ ሊያፈርሳት አሰበ። ስሙ አውክዮስ የሚባል መኮንን ከብዙ ሰራዊት ጋር ላከው። ያም መኮንን በደረሰ ጊዜ ቅዱስ ጊዮርጊስ ስዕል ወዳለበት አዳራሽ በትዕቢት ሆኖ ገባ። በስዕሉም ፊት በብርጭቆ መቅረዝ መብራት ነበረ። በቤተ ክርስቲያኒቱና በቅዱስ ጊዮርጊስ ላይ እየዘበተ በእጁ የያዘው በትር የመብራቱ መቅረዝ መትቶ ሰበረው። መቅረዙ ሰባሪ ወደ ከሃዲው ራስ ደርሶ መታው። ራሱም ተመታመመ። ፍርሃትና እንቅጥቅጥም መጣበት። ወድቆ ተዘረረ። ባልንጀሮቹ ወደ ሀገሩ ሊወስዱት ተሸከሙት። በክፉ አሟሟትም ተጎሳቁሎ ሞተ። ወስደውም ከባህር ጣሉት። ወገኖቹ ወደ ሀገራቸው ተመለሱ። ከሃዲው ዲዮቅልጥያኖስን ይህም በሰማ ጊዜ እጅግ ተቆጣ። በልዳ ሀገር ያለች የቅዱስ ጊዮርጊስ ቤተክርስቲያን ሊያፈርሳት ዘንድ ራሱን ተነስቶ ሄደ። በዚያን ጊዜ ከእግዚአብሔር የታዘዘ መልአክ መታው። 7 ዓመት ያህልም ዓይኖቹ ታውሮ አእምሮውን አጥቶ ቆራሽ እንጀራም እየለመነ ኑሮ ሞተ። ክብር ይግባውና ጌታችን የቤተ ክርስቲያን ሰዎች አስነሳበትና ራሱን አስወግደው ጻድቅ ሰው ቁስጥንጥኖስን በእግዚአብሔር ፈቃድ አነገሱት። እርሱም በአዋጅ የጣዖት ቤቶችን ዘግቶ የቤተ ክርስቲያንን ከፈተ። ለክርስቲያን ወገኖች ሁሉ ዓለም ተድላ ደስታ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ጊዮርጊስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን።